አብርሽ ምን አድርጋ ነው ንገረኝ። ተፋና ሳይን ብላ ነው አይደለ? አንተንም አለች። ኧረ እኔማ ምን ተፋለኝ መሳይ ውዷ ፍቅረኛ እያባለገ ስለሆነ እንትን ውስጥ ወርቃለ ብሎ እያወሰራ ስለሆነ ሁሉም ተሰብስበው የሆነ ነገር ማድረግ አለበት። ተከፍቶ እኛም ጓደኞች ቤተሰቦች ቁጭ ብለን ብናየው ትስማማለህ ወይ ነው ጥያቄ። በጭራሽ አለኝ በጭራሽ። አያዳም ከሲስ ፈጣሪ ግን ይሄን ሁሉ ነውርህን አይቷል። እሺ አንጋቅ ወይኔ መሞቴ ነው። ምን እንደሚያሳዝነኝ ታውቃለህ? ከመሞቴ አቀባበሬ አልገባኝም። አንተ ዝቅ ቀብረኝ። ራቁቴን አገላብጣ አጥባ ነው የምትቀብረኝ? ወንድም እዚህ ታርያ አጠቤ ነው የምቀብር። ማን ያውቃል አንድ ቀን ማወራ የት ሞኝ ይሆናል። ትትናሽን ቃል ገባልሻለሁ። አይዞሽ እናገኘዋለን ፈልገን እንደምን እጅግ አጓጊ እጅግ ተወዳጅ የሆነው ተወዳጁ ትትና ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ከባለፈው ምዕራፍ ያቆመው እንግዲህ ትትና የወንድሜን ጉዳይ ዳር ማድረስ አለብኝ፣ ወንድሜ ነው አይደለም እያልኩ አብርሽን ከምንጠራጠረው መሳይም ወንድሜ ነው አይደለም እያልኩ ከምንጠራጠር በግልጽ ማረጋገጥ አለብኝ በማለት በድፍረት አብርሽን ታፋህን አሳየ ስትለው የግሌ እሳት ጎርሳ እሳት ለብሳ ወደ መኝታ ክፍሉ ስትከንፍ እየሄደች ነበረ። ምን ተፈጠረ? እሱን አብረና ያለን ተንከሴስ አሁንም ከባድ ችግር ውስጥ እየገባ ነው። እሱም መሳይ ለዝና ሰዎች አሳልፎ ሊሸጠው ነው። በስተመጨረሻ መቃብር ቆፋሪው ገብሮ የሚናገረው ነገር የሚላችሁ ቃላቶች ስንቶቻችሁ ናችሁ ልባችሁን የሚነካችሁ? ስንቶቻችሁ ናችሁ ትምህርት የምታገኙበት? አንዳንድ ጊዜ ስንወድቅ ብቻ ነው ፈጣሪያችን የምናስታውሰው። ስንቶቻችንን ፈተና ሲገጥመን ነው ምን ነው ፈጣሪ ምን አጥፍቼ የምንለው? ስንቶቻችንን? ከዚህስ ምን ተማራችሁ? መድብል ለትትና ቃል ገብቶላታል ወንድሟን ፈልጎ እንደሚያገኘውና በስተመጨረሻ ከወደደችው እንደሚያገባት፣ እኔ ግን እንደምወድሽ ብሎ ቃል ገብቶላታል። እኔ ስለወደድኩሽ ሳይሆን አንቺም እንድትወጂኝ በልብሽ እንድታነግሽኝ ይፈልጋለሁ ብሏታል። ይህ ጉዳይ እጥግ ይደርሳል ወይስ? እኔ በግሌ አብርሽ ለትትና ሳይሆን የግሌ ትትና ለመድብል መሆን አለባቸው የሚል ሀሳብ አለኝ። የተሰበሰቡት ስብሰባ ምን ውሳኔ ላይ ደረሰ? የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ለቤት አዲስ የሆናችሁ ሰፖርት አድርጉኝ ፕሊዝ። ቪዲዮን ጀምሩ፣ ላይክ በማድረግ ጀምሩ። ለምታበረታቱ ደግሞ እጅግ አመሰግናለሁ። ተወዳጁ ትትና የሚገርምና የሚደንቅ ነገር ተፈጥሯል። አብርሽ እንግዲህ ታፋህን አሳየ ስትለው እጅግ ደንግጦና እጅግ ተደነባብሮ ነበረ። እንግዲህ የግሌም እሳት ጎርሳት ለብሳ ወደ እሱ ክፍል እየሄደች ነበረ። ተንከሲስም ሁሉም ተፋጠዋል። ትትና በነገራችን ላይ እውነቱን ብትናገር መልካም ነው። ሜቢ ተንከሲስም እኮ ሊሆን ይችላል ወንድሟ፣ ምክንያቱም አጭር ስለሆነ እና የሚለውን ነገር ሳይሆን ተንከሲስም ሊሆን ይችላል ወንድሟ፣ ገብሮም ሊሆን ይችላል። ግን ገብሮ እናት አባቴን ቀብሬ እህት ወንድሜን ቀብሬ ስላለ ኦልሬዲ ቤተሰብ አለው የሚለው ከእሷ ወንድምነት ጥያቄ ያስወጣዋል። ግን ትልቁ ጉዳይ የአብርሽና የመሳይ ጉዳይ ነው። ስለዚህ ከሁለት አንዱ ማን ነው ወንድም? እንደኔ መሳይ ወይ አብርሽ ቢሆኑ የሚል ግምት አለ። በተለይ አብርሽ። መሳይ ግን ያው ክደቱን እየፈጸመ ነው። መጨረሻ ሞት ሊሆን ይችላል። ከዝና ጋር የተነካካ ሰው መጨረሻ ዘብጥ እያለ በለዛ ሞት ነው የሚሆነውና ይህ ጉዳይን ለማስኬድ እንግዲህ እኔ ምክንያት የለኝም በቃ ታፋህን ማየት ስለፈለግኩ ነው በማለት እንግዲህ የግሌና ተንከሲስ ስለደረሱ እነሱ እንደዛ ሲጫጫሩ ሀሳቧን ቀይራ ትተወታለች ማለት ነው። አብርሽም ተደናግጧል። ይህ ጉዳይ እንዳሰብሽው አይደለም፣ የግሌ ግን ለምን ፈልጋ ነው ምንድን ነው የሚለው ጥያቄ ነው። ምክንያቱም የወንድሜ ታፋ ላይ ጥቁር ነገር አለ የሚለውን ነገር ከእናቷ ስለሰማች እሱን ማረጋገጥ ፈልጋ ነው። ይህ ጉዳይ እስከ መቼ ድረስ ይሳካላታል? መቼ የሆነ እውነታው የሚወጣው? በጣም አጓጊውና ልብ አንጠልጣዩ ደግሞ መሳይ ከዝና ሰዎች ጋር ሲደራደር መቃብር ቆፋሪው ገብሮ አይቶታል። እሱም ዛሬ የምቀብረውን ሰው አገኘው በማለት እጅግ ተናዶና ተበሳይቶ እኛ እንደ ወንድም ስናቀርበው እንደ ጓደኛ አብረን ስንኖረው እሱ ግን በየቀኑ እየሸጠንና እየተደራደረብን እያተረፈብን ነው በማለት እጅጉን ቂም ይዞበታል። መድብል ለትትና ቃል ገብቶላታል የጠፋው ወንድምሽን አገኝልሻለሁ በማለት እንግዲህ ቃሉን በደንብ እንደሚጠብቅ ጀግናው መድብል እርግጠኛ ነን። ሜቢ እንግዲህ ከጠላቶቻቸው መሀል አንዱ ሆኖ ሊሆን ይችላል። ሜቢ ከዝና ሰዎችም አንዱ ሆኖ ሊሆን ይችላል። በአንድ አጋጣሚ እንግዲህ የሆነ ነገሩ ታፋው ላይ የሆነ ጥቁር ነገር ካየ ከየት መጣ ወዴት መጣ፣ ሜቢ ከዝና ሰዎች የሚያሳድዳት አንዱ ሊሆን ይችላል እና በዚህ አጋጣሚ ሊያገኘው ይችላል። አብርሽና ከመሳይም
ከሁለት አንዳቸው ሊሆኑ ይችላሉ። ግን ይህ እውነታ እንዴት ነው የሚወጣው? እንዴት ነው የሚደረስበት የሚለው ጥያቄ ነው። ትትናም ኦልሬዲ ለዝና አሳልፈው እንደማይሰጧት ሜቢ እርግጠኛ ናት። መድብልን ግን በእርግጠኝነት አገባሃለሁ፣ ግን ወንድሜን አገኝልኝ ብለዋለች። ይህ ማለት አብርሽን ከልቧ ፍቃ አውጥታ ኦልሬዲ እንደ ወንድሟ ልታየው አብርሽ ጋር መቅረብ የማትፈልገው ትልቁ ጉዳይ ደግሞ የግሌ ስለምትወደው የግሌንና በዛ ቤተሰብ ላይ ከባድ ችግር ላለመፍጠር የግድ ከአብርሽ እንደምትርቅ ነው በዛሬው ምዕራፍ ያየ ነው ማለት ነው ሜቢ የወሰነችው። አብርሽ ደግሞ በዚህ ደስ ላይለው ይችላል። አብርሽም ግራ ተጋብቷል። የግሌ ታሳዝናኛለች፣ የግሌን ደግሞ ገብሮ ይወዷታል፣ አብርሽ ደግሞ ትትናን ይወዳታል። ስለዚህ ምን እንደምወስን ግራ ገብቶኛል እያለ ስሜቱን አፍኖ ይዟል። በዚህ ምክንያት ከባድ ጠብ እንዳይፈጠር አብርሽ ለትትና ወንድሟ ቢሆን የሚል ብዙዎቻችን አስተያየት እንሰጣለን። ግን ወንድሟ ሆነም አልሆነም አብርሽ የግሌ መሆን አለበት። ምክንያቱም የግሌ ልቧ እንዳይሰበር፣ እንዳትጎዳ፣ እንዳትክዳቸው የሚል ሀሳብ ስላለ ማለት ነው። በዚያም አለ በዚህ ትትና የመድብል ናት ከዛ መንጋጋ ያወጣት ከዝና መንጋጋ አውጥቶ ወደና አብርሽ እንድትሄድ ያደረጋት ጀግናው መድብል ነውና የመድብል መሆን አለባት የብዙዎቻችን ግምት ነው። ሌላው ትልቁ ጉዳይ ተንከሲስ እንግዲህ ጽጌ የምትባለው ፈቃሪውን ነው ተፈቃሪውን አግኝቷት ነበረ። እንግዲህ ወድሻለሁ፣ አፈቅርሻለሁ፣ መሳይን እንዴት አሳልፈሽ ትሸጭኛለሽ? መሳይን እንዴት ትስሚዋለሽ? እንዴት በመሳይ ትለውጭኛለሽ? ሳሚኝ፣ እቀፍኝ እያለ እንግዲህ ብዙዎቻችን ፈገግ ሲያስብል ነበረ። በስተመጨረሻም ከመሳይ ጋር የሆነ ነገር ብትስማሚ ብትደራደሪ ወዮልሽ፣ የእውነት አንተ ተንከሲስ ነህ እስከምትይ ድረስ እጎዳሻለሁ። እኔ ቁመቴ ነው እንጂ ያጠረው ልቤ አልጠፋም፣ ልቤ አላጠረም፣ ልቤ አንበሳ ነው ሲል እንግዲህ ነግሯታል። በስተመጨረሻ መሳይ አሁንም እየተደራደረ ለሰው ሊሸጠው እንደሆነ ሲሰማ ስብሰባ ጠርቶ ወስኑልኝ፣ ፈርሙልኝ፣ መሳይን እንድገለው በ10 እጣታችሁ ፊርማ ፈልጋለሁ በማለት ስብሰባው ተጠርቷል። ትልቁ ስብሰባ መሳይ ወር አስቤዛ ወጪ ከሆነ ብር የለኝም፣ ዝና ብሬን ዘርፎኛል በማለት እየተደራደረ ነው። ወደድክም ጠላህም ሳትበላና ሳትተኛ አትኖርም አታድርም፣ ወደድክም ጠላህም ወጪ ሂሳብ ታወጣለህ በማለት እየተነጋገሩ ነው። የግሌ ኑሮ ተወዷል፣ የአምናው ዘይት እጥፍ ሆኗል፣ ዋጋው እጥፍ ሆናችሁ ወጪ እንድታወጡ ስትል አስጠንቅቃለች። ትትና ስላገዛችሁኝ፣ ስለተከላከላችሁልኝ፣ ስለተሟገታችሁልኝ አመሰግናለሁ ብላ ምስጋናዋን ቀጥላለች። ጀግናው ገብሮ ህይወትን እያዋዛ የሚያስተምር ቀልድን ቁም ነገርን እያዋዛ የሚያስጨብጠው የሰከረ መስሎ ጠብ የማይል ቃላት የሚናገረው ገብሮ ትትና ጣላ መጥመቅ አለበት። ይህ ማለት ስካሩ ከቤት ጀምራለሁ የውጩን አረቂ ጥዬ እንደማለት ነው። በዛም አለ በዚህ ተንከሲስ መሳይን ለመግደል ወስኛለሁ እናንተ ፈርሙልኝ ብሏል። ይህ ጉዳይ ወዴት እየሄደ ነው? ተንከሲስ በእርግጥ አንድ ቀን ከዝና እጆች ከገባ ለመውጣት በጣም ከባድ ነው። ስብሰባው በምን ውሳኔ የሚደመደም ይመስላችኋል? መሳይ ይገደል ወይስ